ዘኍልቍ ምዕራፍ 28 እግዚአብሔርም ሙሴን እንዲህ ብሎ ተናገረው። የእስራኤልን ልጆች እንዲህ ብለህ እዘዛቸው፣ መብሌን ለእኔ ጣፋጭ ሽታ እንዲሆን በእሳት የተደረገውን ቁርባኔን መባዬን በየጊዜው ታቀርቡልኝ ዘንድ ጠብቁ። እንዲህም በላቸው፣ በእሳት ለእግዚአብሔር የምታቀርቡት ቁርባን ይህ ነው። ለዘወትር ለሚቃጠል መሥዋዕት ነውር የሌለባቸውን ሁለት የአንድ ዓመት ተባት የበግ ጠቦቶች ዕለት ዕለት ታቀርባላችሁ። አንዱን ጠቦት በማለዳ ሌላውንም ጠቦት በማታ አቅርብ። ለእህልም ቁርባን የኢን መስፈሪያ አራተኛ እጅ በሆነ ተወቅጦ በተጠለለ ዘይት የተለወሰ የኢፍ መስፈሪያ አሥረኛ እጅ መልካም ዱቄት ታቀርባለህ። በእሳትም ለእግዚአብሔር ጣፋጭ ሽታ እንዲሆን የቀረበ በሲና ተራራ የተሠራ ለዘወትር የሚቃጠል መሥዋዕት ነው። የመጠጡ ቁርባን ለአንድ ጠቦት የኢን መስፈሪያ አራተኛው እጅ ነው። በመቅደሱ ውስጥ ለእግዚአብሔር ለመጠጥ ቁርባን መጠጥ ታፈስሳለህ። ሌላውንም ጠቦት በማታ ጊዜ ታቀርባለህ። የእህሉንም ቁርባንና የመጠጡን ቁርባን በማለዳ እንዳቀረብህ በእሳት ለእግዚአብሔር ጣፋጭ ሽታ እንዲሆን ታቀርበዋለህ። በሰንበትም ቀን ነውር የሌለባቸውን ሁለት የአንድ ዓመት ተባት የበግ ጠቦቶች ለእህልም ቁርባን በዘይት የተለወሰ ከመስፈሪያውም ከ10 እጅ 2 እጅ መልካም ዱቄት የመጠጡንም ቁርባን ታቀርባላችሁ። በዘወትርም ከሚቃጠለው መሥዋዕት ሌላ ከመጠጡም ቁርባን ሌላ በየሰንበቱ ሁሉ የምታቀርቡት የሚቃጠለው መሥዋዕት ይህ ነው። በወሩም መባቻ ለእግዚአብሔር የሚቃጠል መሥዋዕት ታቀርባላችሁ። 2 ወይፈን፣ አንድ አውራ በግ፣ ነውርም የሌለባቸውን 7 የአንድ ዓመት ተባት የበግ ጠቦቶች፣ ለእያንዳንዱም ወይፈን ለእህል ቁርባን በዘይት የተለወሰ ከመስፈሪያው ከ10 እጅ 3 እጅ መልካም ዱቄት፣ ለአውራው በግም ለእህል ቁርባን በዘይት የተለወሰ ከመስፈሪያውም ከ10 እጅ 2 እጅ መልካም ዱቄት፣ ለእያንዳንዱም ጠቦት ለእህል ቁርባን በዘይት የተለወሰ ከመስፈሪያው 10ኛ እጅ መልካም ዱቄት ለሚቃጠል መሥዋዕት ለእግዚአብሔር ጣፋጭ ሽታ እንዲሆን በእሳት ታቀርባላችሁ። የመጠጥ ቁርባናቸውም ለአንድ ወይፈን የኢን ግማሽ፣ ለአውራው በግ የኢን ሲሶ፣ ለአንዱም ጠቦት የኢን አራተኛ እጅ የወይን ጠጅ ይሆናል። ይህ ለዓመቱ የወር መባቻ ሁሉ የሚቃጠል መሥዋዕት ነው። ለእግዚአብሔርም ለኃጢአት መሥዋዕት አንድ አውራ ፍየል ታቀርባላችሁ። በዘወትር ከሚቃጠለው መሥዋዕትና ከመጠጡ ቁርባን ሌላ ይቀርባል። በመጀመሪያው ወር ከወሩም በ14ኛው ቀን የእግዚአብሔር ፋሲካ ነው። ከዚህም ወር በ15ኛው ቀን በዓል ይሆናል። 7 ቀን ቂጣ እንጀራ ትበላላችሁ። በመጀመሪያው ቀን የተቀደሰ ጉባኤ ይሆናል። በእርሱም የተግባርን ሥራ ሁሉ አትሥሩበት። በእሳትም የተደረገውን ለእግዚአብሔር የሚቃጠለውን መሥዋዕት ታቀርባላችሁ። 2 ወይፈኖች፣ አንድ አውራ በግ፣ 7 የአንድ ዓመት ተባት የበግ ጠቦቶች ነውር የሌለባቸው ይሁኑላችሁ። የእህል ቁርባናቸውንም በዘይት የተለወሰ መልካም ዱቄት ለአንድ ወይፈን ከመስፈሪያው ከ10 እጅ 3 እጅ፣ ለአውራውም በግ ከመስፈሪያው ከ10 እጅ 2 እጅ፣ ለሰባቱም ጠቦቶች ለእያንዳንዱ ጠቦት ከመስፈሪያው 10ኛ እጅ ታቀርባላችሁ። ማስተስረያ የሚሆንላችሁን አንድ አውራ ፍየል ለኃጢአት መሥዋዕት ታቀርባላችሁ። ማልዶ ከሚቀርበው በዘወትር ከሚቃጠል መሥዋዕት ሌላ እነዚህን ታቀርባላችሁ። ለእግዚአብሔር ጣፋጭ ሽታ እንዲሆን በእሳት የሚደረገውን የቁርባኑን መብል 7 ቀን በየዕለቱ እንዲሁ ታቀርባላችሁ። በዘወትር ከሚቃጠለው መሥዋዕትና ከመጠጡ ቁርባን ሌላ ይቀርባል። በሰባተኛውም ቀን የተቀደሰ ጉባኤ ይሁንላችሁ። የተግባርን ሥራ ሁሉ አትሥሩበት። ደግሞም በበኵራት ቀን ከሰባቱ ሱባዔ በዓላችሁ አዲሱን የእህል ቁርባን ለእግዚአብሔር ባቀረባችሁ ጊዜ የተቀደሰ ጉባኤ ይሆንላችኋል። የተግባርን ሥራ ሁሉ አትሥሩበት። ለእግዚአብሔርም ጣፋጭ ሽታ እንዲሆን የሚቃጠለውን መሥዋዕት ታቀርባላችሁ። 2 ወይፈኖች፣ አንድ አውራ በግ፣ 7 የአንድ ዓመት ተባት የበግ ጠቦቶች ለእህል ቁርባናችሁ በዘይት የተለወሰ መልካም ዱቄት ለእያንዳንዱ ወይፈን ከመስፈሪያው ከ10 እጅ 3 እጅ፣ ለአንዱም አውራ በግ ከመስፈሪያው ከ10 እጅ 2 እጅ፣ ለሰባቱም ጠቦቶች ለእያንዳንዱ ጠቦት ከመስፈሪያው 10ኛ እጅ ታቀርባላችሁ። ማስተስረያ የሚሆንላችሁን አንድ አውራ ፍየል ለኃጢአት መሥዋዕት ታቀርባላችሁ። በዘወትር ከሚቃጠለው መሥዋዕትና ከእህሉ ቁርባን ሌላ እነርሱንና የመጠጥ ቁርባናቸውን ታቀርባላችሁ። ነውርም የሌለባቸው ይሁኑ።